ሰላም ሰላም ሰላም፣ እንዴት ነህ? ምን ሰላም አለ? ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ በምድር ላይ ሰላምን ለማምጣት የመጣው አይምሰላችሁ ሰይፍን እንጂ እያለ ምን ሰላም አለ? እንዴት ነህ? ደህና ነኝ አልሐምዱሊላህ። ሰላም ነው? ደህና ነህ? አለን። ስላገኘሁ ደስ ብሎኛል። መርሐባ። የሙስሊሞች ኮከብ ነህ። ብዙ ጊዜ ሙስሊሞች ያነሱሃል በክርክር ሰዓት። እሺ፣ ጥያቄ አለ ወገናችን? ያው ርዕሳችሁ ላይ አይደለም ግን እኔ ያው ሁለቱንም እያነጻጸርኩኝ እዛም እሰማለሁና ግን በእስልምና ሁለት ጥያቄዎች አሉኝ። ምናልባት ፍቃድ ከሆነ ልትቀበልኝ? እሺ፣ ጥያቄ ምንድነው? የሰው ልጅ በዚህ ምድር ላይ አንድ የሚናፍቀው ነገር አለ። ሙስሊሙም አላህን የሚያመልከው የአላህን ፍቃዶች የተጻፉለትን የሚተገብረው ገነትን ለመውረስ ነው። ክርስቲያኖችም ሁሉን ክርስቶስ ያስተማረንን የምንተገብረው ገነትን ለመውረስ ነው። ስለዚህ ምንም ዓላማ የለንም። በምድር ስልጣን ለመያዝ አይደለም። ዋናው የሰማይን መንግስት መውረስ ነው። ግን በሙስሊሞች ሁለት ጥያቄዎች አሉኝ። ከዛ ደግሞ ሁለተኛውን አቀርባለሁ። ገነት በሙስሊሞች ምን ትመስላለች? እስቲ አስረዳኝ። እሱ በጣም ጥሩ። ገነት ለሙስሊሞች አጭር በሆነች ሐዲስ አላህ Subhanahu Wa Ta'ala ራሱ የጀነት ባለቤት የሆነው አምላካችን አላህ የተናገረበትን ልግለጽላችሁ። قال النبي صلى الله عليه وسلم قال الله تعالى يعني في الحديث القدسي أعددت لعبادي الصالحين في الجنة ما لا عين رأت ولا أذن سمعت ولا خطر على قلب بشر. أملاك الله سبحانه وتعالى سل جنة سناكر لملكام بارعوشي በገነት ውስጥ ጸጋን አዘጋጅቼላቸዋለሁኝ። አይን አይታው የማታውቀው ጆሮ ሰምታው የማታውቀው በሰው ልጅ ልብ ላይ ውል ብሎ የማያውቅ ብሎ ተናገረ። ያ ማለት በምድር ላይ ያየናቸውና የሰማናቸው በልባችን ላይ ውል ያለ ነገር በፍጹም ከዛ ተቃራኒ እና ይህን ምድራዊ ጸጋን የማይመስል እንደሆነ የተገለጸበት ሐዲስ ነው። በጀነት ውስጥ ስላለው ጸጋ በተመለከተ ሁለት አይነት ጸጋ ነው። አንደኛ ከአላህ ጋር የምናገኘው ጸጋ እርሱ መንፈሳዊ ህይወት ይቀጥላል። በዚያ አላህ Subhanahu Wa Ta'ala ማየት፣ ከእርሱ ድምፁን መስማት፣ እርሱ እንደፈለገን ማናገር፣ ልክ እንዲሁ ደግሞ የእርሱን ውዴታ መጎናጸፍ፣ እርሱን እየቀደስንና እያመሰገንን መኖር ለዘላለም። ይሄ ነው ትልቁ ጸጋ። በዚያ ይሄ ይቀጥላል። ሌላኛው ምንድነው? በጀነት ውስጥ ሰው ገብቶ የሚያገኘው ህይወት ነው። ይሄ የማይቋረጥ ዘላለማዊ የሆነ ህይወት ይባቻል። የትኛው ይበልጣል ታዲያ ከተባለ እንደ ሙስሊም ትልቁ ተስፋ የትኛው ነው ከተባለ የመጀመሪያው ነው። አላህ በቁርአን ላይ ሲናገር وعد الله الذين آمنوا وعملوا الصالحات جنات تجري من تحتها الأنهار خالدين فيها ومساكن طيبة في جنات عدن ካለ በኋላ ورضوان من الله أكبر ይላል። እነዚያን ያመኑትንና መልካም የሚሰሩትን አላህ ገነት ሊያስገባቸው ቃል ገብቶላቸዋል። በዚያም ጥሩ ህይወትን ሊሰጣቸው ጋር በኋላ ነገር ግን ከዚህ ሁሉ የአላህ ውዴታ በላጭ ነው በዚያኛው ዓለም ይላል። አየህ፣ ትልቁ ጸጋ በዛኛው ዓለም የሚገኘው ጸጋ ምንድነው? ከአላህ ጋር የምናገኘው ውዴታውን መጎናጸፍ፣ የእርሱን ዘላለማዊ ህይወት ከእርሱ ጋር ድምፁን እየሰማን እርሱን እያየን ይህ የምናገኘው እርሱን እየቀደስን እያመሰገን ነው የምንኖረው ነው። دعواهم فيها سبحانك اللهم وتحيتهم فيها سلام وآخر دعواهم أن الحمد لله رب العالمين يوم مسكان الله بجنة اللهم مسكن የመጨረሻም ቃላቸው ምስጋና ለአንተ ለዓለማቱ ጌታ ለአላህ ይገባ እያሉ ይኖራሉ እያሉ ይናገራል። ሱብሃነከ አላሁመ እያሉ አምላካችን አላህ ሆይ ጥራት ይገባህ አንተ እያሉ እርሱን እየቀደሱት እያመሰገኑት ለዘላለም ይኖራሉ። ያ ነው እኔ ካንተ በላይ አውቃለሁ ስለ መጽሐፌን፣ ግን ክፈትና አሳየኝ። ክፈትና አሳየኝ እኮ ተስማማን እኮ ላሳይህ ነው። ግን 80 አዱ መጽሐፍ ቅዱስ አለን። አንዱ ላይ ስለ እስልምና የሚባል ሃይማኖትን የተከተለ ያስተማረ ካለ አምጣና አንዳቸውን ግለጥልኝ። ዝም ብለን ወሬ አናውራ፣ ጊዜ አናባክን። አምጣና ለስድብ እኮ ነው ተረጋጋሽ። እሺ፣ ማን ነበር ዘሚካኤል ነው ስምህ? ሚውተር አንሳው። ክፈትና አሳየን ወዳጅ፣ ዝም ብለህ አንብብ መጽሐፉን። ክፈትና አሳየን ከዳዊት ከሙሴ ከአብርሃም ከያዕቆብ ከትንቢተ ኢሳይያስ ከትንቢተ ሚክያስ ዘሚካኤል አይደል? አዎ፣ ክፈትና አሳየን። አዎ
አንድ የነሱም ጋሽ ከነብያቶች መጽሐፍ ነው የሚፈልገው። እነዚህ ነብያቶች የምን ቋንቋ ተናጋሪ ነበሩ? ዕብራይስጥ አይደለም እያወራ ያለው ወዳጄ። አሁን እስልምና ሰብኳሉ እያልከኝ ስለሆነ ስለ እስልምና ከመሐመድ በፊት የሰበከ አንድ ነብይ ስጠኝ ነው እያልኩ ያለው። ቆይ አንዴ፣ እነዚህ ነብያቶችን ጠራህ አይደለ? መጽሐፋቸው በምን ቋንቋ ነበር የተጻፈው እያልኩህ ነው። ማወቅ አለብን እኮ ያንን። በምን ቋንቋ ነበር የተጻፈው? በአማርኛ ቋንቋቸው አይደለም። አሁን እያወራ ያለው ስለ ቋንቋቸው አይደለም፣ ስለ እስልምና ሃይማኖት። በምን ቋንቋ ነው የምንግባባው? ታዲያ ከእንዲህ አይነት ደናቁርት ጋር ከይቅርታ ጋር ኢየሱስን ተከትዬ ነው ደንቆሮ እያልኩ የምሰድባቸው። መጽሐፍ ቅዱስ ላይ ኢየሱስ ሲያስተምር እናንተ ደንቆሮች ይላቸው ነበር። እሺ አንዴ አዳም አንዴ፣ እነዚህ ነብያቶች የጠቀስካቸው አሁን የምን ቋንቋ ተናጋሪ ነበሩ? መጽሐፋቸው በምን ቋንቋ ነው የተጻፈው? ወደ መጽሐፋቸው እንደሄደልህ ዘንድ ማለት ነው። በአማርኛ ነበር ሲያስተምሩ የነበረው ወይንስ በዕብራይስጥ ነበር? ንገረኝ። ላስወርደው ወዳጄ ሰማኛ። እኛ እንደ ቁርአን በአረበኛ ቁርአን ከአረበኛ ውጭ ያለው ቁርአን ኮፒ ቁርአን ላይ ምን አስኬደህ? የምን ቋንቋ ተናጋሪ ነበሩ እነዚህ ነብያቶች? ለእውቀት ነው አይደለ? ለመማማር ነው አይደለ? ኦዲየንስ እያልክ ቅድም ስትናገር ነበር። ቢያንስ ለነሱ ክብር አዳምጠኛ። ጠየቀኝ አይደለ? ልመልስልህ። ጠየቀኝ ልመልስልህ። አዳምጠኝ። ጠየቀኝ ልመልስልህ። እኛ እንደ ኢትዮጵያውያን የምንማረው የምንናገረው ቋንቋ ግዕዝና አማርኛ መጽሐፍ ቅዱስ አለን። ሌሎች ሀገራት በየቋንቋቸው ይማሩበታል። እኛ ደግሞ እንደ ኢትዮጵያውያን የምንማርበት ግዕዝና አማርኛ መጽሐፍ ቅዱስ አለን። እኔ ደግሞ እየጠየኩ ያለሁት ስለ ነብያቶቹ ነው። ገብቶሃል አይደለ? ሌላው ስለ ሌላው ሀገርና ኢትዮጵያ አይደለም። ረጋበል ስለምጨርስ አሁን የጠቀስካቸው ነብያቶች ያስተምሩ ጊዜ በምን ቋንቋ ነበር ያስተማሩት እና መጽሐፋቸው የተጻፈው? ግልጽ ጥያቄ ነው። ወደዛ በኋላ ይኸውልህ አብዛኞች ነቢያት ከነ ሙሴ ጀምሮ ብትል በብዛት አይሁዳውያን፣ ሮማውያን ስለሆኑ እኔ እየነገርኩ ያለው አንተ በግሪክ ልትሄድ ነው፣ በዕብራይስጥም ልትሄድ ነው። እኛ ግን የተቀበልኛ የኢትዮጵያውያን የምንማርበት የኛ መጽሐፍ ቅዱሳችን ሌሎቹም የኛ መጽሐፍ ቅዱሳችን ነው። ግን እንደኛ ሀገር ቋንቋችን እኛ የምንማረው በአማርኛና በግዕዝ አማርኛና እነሱ በምንም ቋንቋ አሉ። ግን በምንም ቋንቋ ቢሆን ለኛ የተተረጎመልን ቋንቋችን ኢትዮጵያዊ ቋንቋችን ስላለ ከዛ ውስጥ እስልምና ሃይማኖትን የሰበኩ ነብይ ይሄው እስልምና እንዲህ ብሎ ሰበከ፣ ይሄው ማስረጃ እስላም የሚባል ሃይማኖት ነበረ ብለህ አንተ እስላም የሚባል ሃይማኖት ነበር ስላልኩ ነው። ይሄንን ማስረጃ ከቁርአን ሳይሆን ከመጽሐፍ ቅዱሳችንን አሳየን። ከነቢያት አንድ ነብይ ይለውን አይደል? ተመልከት። ነብይ ብሎ ከጠቀሰ በኋላ ግን የነብያቶችን አስተምህሮ አይፈልግም። ታዲያ ምንድነው የኢትዮጵያ ላይ የተተረጎመልን? ወዳጄ እየጠየኩ ያለው ካልገባክም ግልጽ አልሆነልህም። እኔ እያልኩ ያለው ይኸውልህ ነቢያት ሃይማኖት ነው እስልምና እያልክ ነው። ስለዚህ የትኛው ነብይ ነው ከመሐመድ ውጪ ያለው የነበሩ ነቢያት የትኞች ነቢያት ናቸው እስልምና ነው የሰበኩ? ከመሐመድ በፊት ነው ከተከታዮች ሐዋርያት ነበሩ። መሐመድ ከ610 ዓመት በኋላ ነው የመጣው። ኢየሱስ ክርስቶስ ኢብን ካረገ በኋላ እነዚህ ነብያቶች ያስተማሩበትን መጽሐፍ ማግኘት አለብን ወይንስ የለብን? ምስኪን ነው። አይ አንተ እንደ ንጹህ አይብሮ ረጋ ብለህ ማለት ነው። ገብቶሃል አይደል? እየነገርኩህ እኮ ነው። አንተ ሚውት አታርጋ። እየነገርኩህ እኮ ነው። አንተ ነቢያት አስተማሩ ካልከኝ ከነቢያቱ በኋላ ግን ኢየሱስ ክርስቶስ በአካል ምንም ማድረግ አይቻልም። አንዴ ታግሰን ምናምን ለማሳወቅ ቢያንስ ነብያቶች ብሎ ጠራቸው አይደለ? በጣም ጥሩ። እነዚያ ነብያቶች ያስተማሩበት አስተምህሮ መጽሐፉ ምንድን ነበር? ገብታችኋል አይደለ? ቀጥታ ቋንቋቸው ዕብራይስጥ እንደሆነ ያውቃል። ገብታችኋል አይደል? ምን አለ? ዕብራይስጥ አልፈልግም ግን አለ። አልፈልግም ዕብራይስጥ የተጻፈበትን። ታዲያ ምንድን ነው የሚፈልገው? የኢትዮጵያ ቄሶች የተረጎሙለትንና ያጭበረበሩትን የሸወሩትን የራሱን የገዛ መጽሐፍ ነው የሚፈልገው። አሁን የሸወሯቸውን እኔ ማስረጃ ላይ ነው እናገረው። ወደ ዕብራይስጥ ጋር ቀጥታ ሄዳችሁ ቃል በቃል እስልምና የሚለውን እናሳያቸዋለን። የገዛ መጽሐፋቸው ላይ እስልምና የሚለውን ቃል፣ ሙስሊም የሚለውን ቃል፣ ለአንዱ አምላክ መገዛት ሙስሊም ነው የሚለው ያታቻው። እንግዲህ ለመረዳትና ለማወቅ ብላችሁ ጠይቁ። ጥያቄ ሳይኖራችሁ አትላኩ እያልኩኝ ነው። ከገባችሁ በኋላ የት አድርጋችሁ አትቀመጡ። የላን ዝምታ ጥያቄ የሌለው ሰው ደስታ ይላክ። እዚህ ነው ታህት ሽራ ያው
السلام عليكم ورحمة الله. ኡስታዝ ጥያቄ አለኝ። እኔ ጥያቄ እንትን የአራት ወር እርጉዝ ነበርኩኝ። ከዛን ሲሞትብኝ ሐኪም ቤት ሄጄ ሲያወጣው ማለት ነው ሲወጣ ምናምን ያኔ እዚህ ሳውዲ ላይ መቅበር ምናምን አንችልም። ዶክተሯ ራሱ ባላ አርጉት አይቀበርም ምክንያቱም የምትቀብሩበት ቦታ ምናምን የለም ብላ በዝባላ አረገችው። ይሄ ነገር እንዴት ይታያል? በቆሻሻ ማለት ነው። ቆሻሻ ቦታ በቆሻሻ ዝባላ አረገችው። እኔ አይኔ እያየ ግን ልጁን አይቼዋለሁ። ፊት ምንም ባይኖረው አምስት እጅ እንዳለው ምናምን ቆጥሬ 5 እጅ ነበረው ለልጁ። ስሜት አድርገሽ ድረብሽ ቦታ ሆናችሁ ለማንኛውም ቆሻሻ ቦታ መጣል የለበትም። ቆሻሻ ቦታ መጣል የለበትም። ይድፈኑ في መቃብር ሙስሊሚን የሚረብሽ ቦታ ሆናችሁ አትግቡ። እዛቻል የሚረብሽ ቦታ ሆናችሁ አትግቡ። እሺ لازم أن يقبر في مقابر المسلمين المسلمون في مقابر ما يكبر اللب بتلاقي نفس كزرع بوهلا هي يسوون صار من بني آدم كآدم رجل لازم أن يصلى عليه وأن يكفن وأن يغسل وأن يدفن في مقابر المسلمين لأنه سيحشر يوم القيامة لأنه بعد نفخ الروح صار من بني آدم ነፍስ ከተዘራበት በኋላ ከሰው ልጆች ሆኗል። ስለዚህ ሊታጠብ ይገባል፣ ሊከፈል ይገባል፣ ሊሰገድበት ይገባል፣ ከመቃብር ሊቀበር ይገባል። ያን ባለማድረጋቸው እነዚህ ሰዎች ጥፋት ነው። ወደ አላህ ሱብሓነሁ ወተዓላ ተውበት እስትግፋር አድርጉ። እሺ ጥያቄ ያለ ገጥ ሰላም አለይኩም ሰላም ወራህመቱላህ። የሆነ ጥያቄ ነበረኝ። በኦንላይን የሆነ ጌም ምናምን ተጫውቱ ብር ይገኛል ምናምን የሚባል ነገር አለ። እሱ ሐራም ነው ሐላል ነው? እሺ እዚህ ሶሻል ሚዲያ ላይ የሚሰጧቸው የሆኑ ጊፍቶች ወይንም የሰዎች ስጦታዎች እንደ ሁኔታቸው ይወሰናሉ። አንደኛ ምንድነው የምታስተላልፏቸው ነገር መልካሞች ከሆኑ አላህ የማይከለክለውን ክፉ ያልሆነ ነገር አስተላልፎ ሰውየው በዛ ስጦታ ወይም ሀዲያ የሚሰጡት ልክ መንገድ ላይ አግኝቶ ሀዲያ እንደሰጠ ያክል ነው። ሀዲያ ደግሞ በእስላም የተከለከለ አይደለም። ግን እንዳትለምን ቁጭ ብለህ እዚህ ሰዎችን እያስተማርክ ሰዎችን እንዳትከፍል እንዳትለምን በሃይማኖት አይ እሱ አይደለም። እኛ የሆነ አፕሊኬሽን ወደውና ፈቅደው ሊሰጧችሁ ይችላሉ። ወደውና ፈቅደው ነብያችን ሰለላሁ ዐለይሂ ወሰለም በተሰጣቸው ጊዜ ያንን አይመልሷቸውም ነበር። ሰልማን አልፋሪሲ ይሄ ለእርሶ የምሰጠው ሀዲያ ነው ብሎ ነገራቸው። ያንን ተቀበሉት ነብያችን ሰለላሁ ዐለይሂ ወሰለም። እየሄዱ ግን ያንን አይጠይቁም ነበር ሰዎች እዚያ ማስተማራቸው። ምክንያቱ ላይ ጥንቃቄ ይፈልጋል። አላህ በቁርአን ላይ የሁሉንም ነብያት አስተምሮ በተናገረ ጊዜ ሱረቱ ሹዓራ ገብታችሁ ይሄ ሁሉም ነብያት ምን ይሉ ነበር? ወማ አስአሉኩም ዐለይሂ ሚን አጅር ኢን አጅሪየ ኢላ ዐላ ረቢል ዓለሚን። በዚህ በምናስተምራችሁ ትምህርት ገንዘብና ክፍያን አንጠይቃችሁም፣ እንዳችን ከጌታችን ከዓለማቱ ጌታ ከአላህ ዘንድ እንጂ ከማንም አይደለም ይሏቸው ነበር። ሶሻል ሚዲያ ላይ እዚህም ላይ ሊሆን ይችላል፣ ፖፖም ላይ ሊሆን ይችላል። የትኛውም ሶሻል ሚዲያ ላይ የምትለቁት ነገር መልካም ነገር መሆን አለበት። አፕሊኬሽን ነው። አፕሊኬሽኑን ታወርደውና ትጫወታለህ። ጌም በተጫወትከ ቁጥር ብር ትሰራለህ ምናምን ይላል። ምን አይነት አፕሊኬሽን? የሆነ የጌም አፕሊኬሽን ነው። መኪና ምናምን እኮ ምን አይነት ፖፖ ነው ወይስ ምንድነው? ፖፖ ነው። በውስጡ ቁማር አለው ብለዋል። ያንን የሚያውቁ ሰዎች ቁማር ካለው ደግሞ ሐራም ነው፣ ክልክል ነው። አንደኛ እሱ ነው። ሁለተኛ ሴቶች ፊታቸውን ገልጠው የሚቀመጡበት ነው ብለዋል።
ሴቶች ፊታቸውን ገልጠው ቁጭ ብለው ፍራንክ የሚያገኙበት እሱም እንዲሁ ሐራም ነው፣ አይቻልም። እሺ ሹክራን። አይ አፎን አሰላሙ አለይኩም ወራህመቱላህ። ሰላም ወራህመቱላህ። ኡስታዝ አንድ ጥያቄ ነበረኝ። ዘይቃላችሁ። እሺ ከላይ ግን ማነሽ? እዩ ስደተኛዋ ክርስቲያን ነሽ? ክርስቲያን ካለ ይቀር ሙስሊምሽ ክርስቲያን። አሎ እሺ ቀጥል ጥያቄ ቀጥል። የኔ ጥያቄ አንድ ሰው ክርስቲያን አይደለም። እሺ አንድ ሰው ክፍለ ሀገር ነበረ እና ደውሎ የሆነ ስራ እንድሰራ አዘዘኝ። እውነት ነው። እሺ ያን ስራ አንድ ክፍለ ሀገር ቁጭ ብሎ ካዘዘኝ በኋላ ዋጋውንም አልጠየቀኝም። ስራው ችግር የለውም መጥቼ እከፍላለሁ አለኝና ስራውንም ሰርቼ ጨረስኩኝ። በመጣ ጊዜ ስራው የ25 ሺህ ብር ስራ ነበረ። እሱ ደግሞ 1 ሺህ ብር በቂ ነው ብሎ ሰጠ። ከዛም በኋላ 4 ሺህ ብር ጨመረልኝ እና ሂሳቡ ይሄን አይል ነበረ። ስራው ስላልኩ ነበር የሰራሁት አልኩት። አይ ከዚህ በላይማ አይሄድም ሲለኝ ሌሎችም ባለሙያዎች ጠይቅና ክፈል ምናምን ስል እምቢ አለኝ። እንዴት ነው ሀቅ አይሆንበትም የኔ የሰራሁት ስራ? እሺ የተስማማችሁበት ምንድነው? ደሞዝ አለ አይደል ለስራው? በደሞዝ አይደለም፣ ስራው የሙያ ስራ ነው። ከዛን የሙያውን ስራ እቃውን አቀረበና ስራልኝ አለ። ከዛም በስልክ ደውሎ ስራና ብሩን ስመጣ እኔ እከፍላለሁ ችግር የለውም አንተ ብቻ ቶሎ ፈጥነ ስራልኝ ሲለኝ ስራውን ሰራውለት። አንድ ቆይ ስምምነት አድርጋችኋል ምን ያክል እንደሚከፍልህ ያንን ስራ ከሰራህለት? ወይንስ ስምምነት ስራ ብቻ ነበር ያዘዘኝ እንጂ ስምምነት አላደረጋችሁም? ስምምነት አላደረግንም። አይሽ ቀጥል። ከዛም ብሩ እሱ የከፈለኝ ብር ደግሞ 7000 ብር ነው አጠቃላይ። ስራው ደግሞ 25000 ብር ነው ስራው የሚሰራው። ሌሎች ባለሙያዎችም ሂሳቡን ሲያወጡት እንደዛ ነው። እሱ ደግሞ ከዚህ በላይ አይሄድም ይሄ በቂ ነው ምናምን አለኝ። እኔ አንተም ጥፋተኛው እኔ ነበርኩኝ። ዋጋ ሳንነጋገር በመስራቴ ችግር የለውም መጥቼ እከፍላለሁ ስላልከኝ እውነታውን አውቀት ትከፍላለህ ብዬ ነበር የሰሩት። አሁን ደግሞ እንደዚህ ሀቅ አይሆንብህም አልኩት። እንዴት ሀቅ ይሆንብኛል ሲለኝ እኔ የሰራሁት ደግሞ ድካሜ ያን አይል ነው። ሌሎች ባለሙያዎችም ሲገምቱ እንደዛ ነው። ግን ሰውየው መክፈል አልፈለገም። ሀቅ አይሆንበትም የኔ በቃሽ ገባኝ። በመጀመሪያ ማንኛውም ስራ በምትገቡ ጊዜ ስምምነት አድርጉ። ስምምነት ማድረግ አለባችሁ። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም አልሙስሊሙን ዐላ ሹሩጢሂም ብለው ተናግረዋል። ሙስሊሞች በስምምነታቸው ላይ ይገኛሉ ብለው ተናግረዋል። ነገር ግን ሳትስማሙ ከገባችሁ በዚያ ነገር ላይ መክፈል ያለበት ሰውየው በተለምዶ በሚታወቀው ዋጋ ነው። በዚያ አካባቢ ያንን የሰራ ሰው ይሄን ያክል ያስገኛል የሚለውን ይታይና ያንን ሊከፍል ይገባዋል። ያን ካልከፈለ የሚገባህን አልሰጠህም ይሄ ሰው ነገ የውመል ቂያማ ያስጠይቀዋል። አንተም ስትገባ መዋዋል ነበረብህ። በዚያ ነገር ችላ በማለትም ስህተት ነው። እሱ ያ ነው እንደጠቃላይ ሰዎችን አሰርታችሁ የምትፈልጉትን የሚገባቸውን ደሞዝ ካልሰጣችሁ ነገ የውመል ቂያማ ቅጣቱ በጣም ከባድ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? قال النبي صلى الله عليه وسلم قال الله تعالى يعني في الحديث القدسي ثلاثة أنا خصمهم يوم القيامة رجل استأجر أجرا فاستوفى منه فرده فلم يعطيه ماله ورجل أكل مهر زوجته ورجل باع حرا فأكل ثمنه الله سبحانه وتعالى بنبي صلى الله عليه وسلم بكل بحديث القدسي لا عندي سلت تناقره ሶስት ሰዎች ነገ ይፈርዱ ቀን እኔ ነኝ የምሟገታቸው አለ። ያ የተበደለው ሰው አይደለም ከአላህ ፊት መጥቶ የሚከሳቸው ራሱ አላህ ነው አምጥቶ ዋጋቸውን የሚሰጣቸው። ሶስት አይነት ሰዎች፣ አንደኛ የሆኑ ሰዎችን የሚፈልገውን ስራ ቀጥሮ ካሰራቸው በኋላ ደሞዛቸውን አልሰጥም ብሎ የነፈገ፣ ሁለተኛ የሚስቱን መህር ጥሎሽ የበላ። የሚስትህን መህር እንዳትበላ ግዴታ ያለበት ስጣት። ወአቱ ኒሳ ሶዱቃቲሂነ ኒሕላ ብሏል አላህ። የሴቶችን መህራቸውን ከውስጣቸው ደስ ብሏቸው ስጧቸው ብሏል። ያን አልሰጥም ብሎ የነፈገ ሰው እሱም በጣም ትልቅ ወንጀል ነው ያደረገው። ሶስተኛ
ንጹህ የሆነን ሰው እንደ ባሪያ አድርጎ የሸጠ ሰው ስልክ ሰልማን አልፋሪሲ እንደተሰራበት ሰልማን አልፋሪሲ ንጹህ ሆኖ ሳለ የሆነ ሰዎች መጥተው ዘላኖች የአረብ ዘላኖች ያዙትና ባሪያችን ነው ብሎ ሸጡት፣ ገንዘቡን በሉ እና ይሄ ነው ማንኛው። እሺ ዱርዬው ሰላም ብያለሁ። እሺ ጀዛከላሁ ኸይር። ዱርዬው አለ ዱርዬው ኢየሱስ ጌታ ነው እያልክ እየጻፍክ ነው። አሁን ዱርዬው ሰላም ነው። ዱርዬው ጨዋው ሰደቡላ መሰለኝ ዱርዬው። እሺ ሄኖክ እንዴት ነህ? ሰላም ነህ? አለ አልሐምዱሊላህ። ደህና ነኝ። ይሰማል ድምጼ? ይሰማል። እሺ አሁን ጠይቅህ። ጠይቅሽ። በሳህ አልቡካሪ 1956 ማለት ነው። ለምንድን ነው ካዕባችሁ በኢትዮጵያ የሚፈርሰው? እሺ አምላክ አላህ ሱብሓነሁ ወተዓላ ሰዎችን ቤት አድርገው قال النبي صلى الله عليه وسلم يهدم الكعبة رجل من الحبشة ذو السوقتين أو كما قال النبي صلى الله عليه وسلم. أهل أنا سأفلقوا حديث لا النبي صلى الله عليه وسلم بنارو يزمن في الزامي سيدرس كعبان እግረ ብራኬት የሆነ ኢትዮጵያዊ ሀበሻዊ ሰው ያፈርሰዋል አሉ። ግን ወይንም ኃጢአትን መርጦ እንዲያደርግ ከሃዲያኖች መጥተው ያንን ነገር ያደርጋሉ። የዛኔ በተሰጣቸው ነፃ ምርጫ ፍቃድ ያንን ሄደው ያፈርሱታል እንጂ አላህ ሱብሓነሁ ወተዓላ እነሱን እንዲያፈርሱ እያደረጋቸው ሳይሆን የራሳቸውን ነፃ ምርጫ ፍቃድ ተጠቅሞ የሚያደርጉት የሆነ የዓለማችን ትልቁ ኃጢአት ነው። እዚህ ዓለም ላይ የተሰራው የመጀመሪያው ቤተ አምልኮ እርሱ ነው። በነቢያት እጅ ነው የተሰራው። እነ አደም እነ አብርሃም እና ሌሎችም ነቢያቶች ሁሉ እየሄዱ ሰርተውታል በየጊዜያቸው። አብርሃም ወይንም ኢብራሂም የኢስሐቅ እና የእስማኤል አባት ከአላህ ቃል ኪዳንን ተቀብሎ ያን ቤት ሰርቶታል። በሱረቱል በቀራ ላይ እናገኛለን። ወዐሂድና ኢላ ኢብራሂም ወኢስማዒል አን ጠሂራ በይቲየ ሊጣኢፊነ ወልዓኪፊነ ወሩክዕ ስጁድ። ወደ አብርሃምና ወደ ልጁ ኢስማኤልም ቃል ኪዳንን ያዝጉኝ፣ ያንን ቤቴን ሄዳችሁ አጥሩ ወይንም አጽዱ ስሩት በማለት ለምን ለሶላት አቅጣጫ ይሆን ዘንድ ልክ እንዲሁ የሐጅ ስነ ስርዓት ጠዋፍ ያደርጉበት ዘንድ ብሎ ተናገረ። ነገር ግን እነዚህ ሰዎች እነዚህ ሁለት ታላላቅ ነብያት ሰሩት ሄደው በጊዜያቸው። ወኢዝ የርፈዑ ኢብራሂሙ አልቀዋዒደ ሚነል በይት ወኢስማዒል ይላል። አብርሃምና ልጁ ኢስማኤልም የቤቱን መሰረት አንስተው በሰሩ ጊዜ አስታውስ እያለ ይናገራል። ነቢያት ሁሉ እየሄዱ ወደዚያ ቦታ ላይ ሐጅ አድርገዋል። ማ ሚን ነቢይን ኢላ ወቀድ ሐጀል በይት፣ ማንም ነቢይ የለም ወደ መካ በመሄድ ሐጅ ያደረገ ቢሆን እንጂ። ታዲያ ይህን እንትን ካዕባን ለማፍረስ ኢትዮጵያውያኖች ከዚህ በፊት ሄደው እንደነበር ታውቃላችሁ። ሀበሻውያኖች ከዚህ በፊት ለማፍረስ ሄደው ነበር። አብርሃም የሚባል ንጉስ ነበር። ይህ አብርሃም የሚባለው ንጉስ ከነቢዩ ሰለላሁ ዐለይሂ ወሰለም ነቢይነት በፊት ዘመን የነበረ ሰው ነው። ያ ማለት ነቢያችን ሰለላሁ ዐለይሂ ወሰለም በተወለዱበት ጊዜ ነው ይህ ክስተት አሁን የምነግራችሁ የሆነው። ካዕባን ለማፍረስ የሄደው ሰው ማለት ነው። ታሪኩ ወዲህ ነው። ያንን ቦታ ሄዶ ሐጅ ማድረግና ዑምራ ማድረግ ከኢብራሂም ዐለይሂ ሰላም እና ከኢስማኤል የተያዘ ነበር፣ ለመካ ሰዎች ማለት ነው። ከዚያ በፊትም